ቀዳሚው ከአዲስ አበባ አድማጫችን ፋሲል የደረሰን ነው። እንዴት ናችሁ ዲደብሊዎች ሲሉ የጀመሩት ፋሲል ሰሞኑን የከተማችን ከንቲባ የከተማውን አብዛኛውን ይቀምሰው ይልሰው የሌለውን ዝቅተኛ አቅም ያለውን ማህበረሰብና ኑሮ ግራ ገብቶት የሰው እጅ እያየ ያለውን ነዋሪ ለምን ልመና ይወጣል? እኛ እኮ የተመጣጠነ ምግብ የሚዘጋጅበት የምገባ ተቋም ሰርተናል ብለው በተሳሳተ የኢኮኖሚ ፖሊሲ ደቁ ሰው የተረፉትን ዜጎች በሳቅ ሊገሉን ሙከራ አድርገዋል። ፋሲል ይቀጥላሉ። ክብርት ከንቲባ፣ ለመሆኑ አዲስ አበባና ነዋሪዎቿን በእርግጥ ያውቋቸዋልን? ከተማ ውስጥ ያለውን የኑሮ ውድነትና ያለማቋረጥ እየቀጠለ የመጣውን የምግብ ሸቀጥ ዋጋ መረጃው አለዎትን? በኮሪዶር ልማትና በተሳሳተ የኢኮኖሚ ፖሊሲ ምክንያት የፈረሱ የስራ ቦታዎችና መኖሪያ ቦታዎች፣ ይህንን ተከትሎ ደግሞ የተፈጠሩ ገቢ ማጣትን ተከትሎ ብዙ ረሃብተኛ ቤተሰቦች መፈጠራቸው አልሰሙም እንዴ? ሀገሪቷ ውስጥ ባለው የሰላም እጦት ምክንያት አብዛኛው ነዋሪ እንደ ልቡ ተንቀሳቅሶ መስራት እንዳልቻለና ልጆቹን መግቦ ማስተዳደር እንዳቃተው መረጃው የላችሁንምን? ሆቴሎችስ ለተቸገሩ ትርፍራፊ እንዳይለግሱ ሕግ አውጥታችሁ እየቀጣችሁ መሆኑን ዘነጉት እንዴ? መሪዎቻችን እረባካችሁ ለህዝባችሁ መድረክ ላይ ወጥታችሁ ከመሳለቃችሁ በፊት ቀድማችሁ ማንን እንደምትመሩ መርምሩ። ውድ ዲደብሊዎች፣ ለትዝብቴ ማጀበያ ይሆን ዘንድ የጋሽ ጥላሁንን መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣሙን እጅግ ያኮረፈ የሚለውን ዜማ ጀባ በሉልኝ ብሏል። በኮሪዶር ልማት የተነሳ ከካሳንቺስ የተፈናቀሉ እንደሆኑ ይናገራሉ። የዲደብሊው አማርኛ በገጹ የአዲስ አበባ መዘመን ለነዋሪዎቿ ምቾትን እየሰጠ ነውን በማለት ላቀረበው ጥያቄ እኛ የልማት ተነሺዎች ያለንበትን ተጨባጭ ሁኔታና የመፍትሄ ሀሳባችንን ለሚዲያችሁ ለማጋራት ይህንን ደብዳቤ ጽፈናል። ዲደብሊው ለዘመናት የህዝብ ድምፅ ሆኖ የኖረና አሁንም ያለበትን ተጨባጭ ሁኔታ ለዓለም ለማሳወቅ የቆመ ሚዲያ በመሆኑ ይህንን አጀንዳ በማንሳታችሁ እጅግ በጣም እናከብራችኋለን የሚሉት ጸሐፊዎች፣ እኛ የሁለተኛ ዙር የኮሪዶር ልማት ተነሺዎች ስንሆን የሞቀና የተሟላ ህይወት የነበረንን አካባቢያችንን ወይም ካሳንቺስን ለከተማዋ ልማት ስንል በደስታ ለቀን በመውጣት በአሁኑ ወቅት በገላንጉራ ሳይት ወይም የካሳንቺስ የልማት ተነሺዎች መንደር ውስጥ ሰፍረናል። ዛሬ እኛ ነዋሪዎች ይህንን አቤቱታ ለከተማ አስተዳደሩ እናቀርባለን። ያለብን ተጨባጭ ችግር ይላሉ። በአሁኑ ወቅት በመንደራችን ያሉት 18 ብሎኮች ብቻ በመሆናቸውና ከዛ ውጭ ያሉት ሰፊ ቦታዎች መጋዘኖችና ፋብሪካዎች በመሆናቸው የነዋሪው ቁጥር እጅግ አነስተኛ ነው። በዚህም ምክንያት መንግስት ጠዋትና ማታ ካቀረባቸው አውቶቡሶች ውጪ ምንም አይነት አማራጭ ትራንስፖርት ባለመኖሩ ለከፍተኛ እንግልት ተጋልጠናል። ጸሐፊዎቹ የሚያቀርቡት የመፍትሄ ሀሳቦች አሉ። የከተማው አስተዳደሩ በአሁኑ ወቅት ለኮንዶሚኒየም ተመዝጋቢዎች፣ ለልማት ተነሺዎች እንዲሁም የበጎነት መንደር በሚል የተለያዩ ግንባታዎችን በተለያዩ ቦታዎች እያከናወነ መሆኑ ይታወቃል። በእኛ መንደር አካባቢ ግን ለተለያዩ መጋዘኖች ተብለው ታጥረው የተቀመጡ ክፍት ቦታዎች አሉ። በመሆኑም አንደኛ መንግስት ለእነዚህ መጋዘኖች ቅያሪ ቦታ በመስጠት ሌላ ቦታ ሊገነባቸው ያቀዳቸውን የተወሰኑ ብሎኮች እዚህ ክፍት ቦታ ላይ ቢገነባቸው። ሁለተኛ የነዋሪው ቁጥር ሲጨምር አካባቢው ይለማል፣ ይደምቃል፣ የትራንስፖርትና የንግድ አማራጮችም ይሰፋሉ። ሶስተኛ አካባቢው ቀድሞውኑ መሰረተ ልማት ወይም ትምህርት ቤት፣ አስፋልት መንገድና ጤና ጣቢያ የመሳሰሉ የተሟላለት በመሆኑ ተጨማሪ ቤቶች ቢገነቡ ነዋሪውም ይጠቀማል፣ መንግስትም አዲስ መሰረተ ልማት ለማውጣት አይገደድም። ጸሐፊዎቹ ይቀጥላሉ። የሞቀ አካባቢያችንን ለልማት ለቀን የመጣን ነዋሪዎች እንደመሆናችን ይህ ጥያቄ አዲስ ወጪ የማይጠይቅና ቀላል የመልካም አስተዳደር ጥያቄ በመሆኑ መንግስት በአፋጣኝ ምላሽ እንዲሰጠን እንጠይቃለን። አጽንኦት የምንሰጠው ነጥብ ይህ ድምጻችን በሚዲያችሁ ተላልፎ ከመጪው አገር አቀፍ ምርጫ በፊት የአዲስ አበባ ከተማ ኮሚሽን ጉዳዮች ቢሮና የከንቲባ አዳነች አቤቤ ጽሕፈት ቤት ለጥያቄያችን በዲደብሊው በኩል ተገቢውን ምላሽ እንዲሰጡንና ድምጻችንን እንዲሰሙልን እናንተን በማስተላለፍ እንድትተባበሩን በአክብሮት እንጠይቃለን ብለዋል። የገላንጉራ ሳይት ወይም ከካሳንቺስ ተነሳን የሚሉት ነዋሪዎች እንግዲህ ይኸው መልእክታችሁን ከምርጫ በፊት ማስተናገድ ባንችልም አሁንም ግን የረፈደ ስላልመሰለን አየር ላይ አውለነዋል። ሰኔና ሰኞን አታድርገኝ ይላል የአገሬ ሰው የሚሉት ደግሞ የሀረሩ ደንበኛችን መቶ አለቃ ውቤ ታሪኩ ናቸው።
ሰኔና ሰኞ ምን ሚሊኪ እንዳላቸው ባላውቅም ሁለቱ ከተገጣጠሙ መጥፎ ገጠመኞች ይሆናሉ ተብሎ በሀገራችን ሰዎች ይታመናል። በእኔ እምነት ሰኔና ሰኞን ጠብቆ የሚመጣ የተለየ መጥፎም ሆነ ደግ የተፈጥሮ ክስተት ይኖራል ብዬ አስቤ አላውቅም። ሊከሰትም አይችልም። ሰኔም ሰኔ፣ ሰኞም ያው ሰኞ ነው። አንዳንዶች እንቅፋት በመታቸው ቁጥር የሚበረግጉና የሚጠራጠሩ አሉ። ይህ ከምን የመጣ እንደሆነ መቼትና ዳራው አይታወቅም። ዝም ብሎ የተዳፈነ እምነት ነው። እስካሁን ድረስ በዓለም ላይ የተከሰቱ መጥፎም ሆኑ ደግ ክስተቶች ሰኔና ሰኞን ጠብቀው የተከሰቱም አይደሉም። ነባራዊ ሁኔታው አስገድዷቸው የተከሰቱ እንጂ። በሀገራችን ከሰኔና ሰኞ ወጣ ያሉም ብዙ አወዛጋቢ ነገሮች አሉ። እነዚህ ነገሮች መቼና በምን ሁኔታ እንደተጀመሩ ባይታወቅም ዝም ብለን በደፍናው የህይወታችን አካል አድርገናቸው የምንኖራቸው አሉ። አንዳንድ ሰዎች የፍየል ስጋ አንበላም ሲሉ፣ ሌሎች ደግሞ የበግ ስጋ አንበላም ይላሉ። ከምግብ መጠጡ ወጣ ስንል ደግሞ አንዳንዶች አራስ ቤት አይገባም፣ ሌሎች ሬሳ ከወጣበት ቤት ይላሉ። ከሰኔና ሰኞ ወጣ ስንል ግንቦትም የምታስተናግዳቸው ብዙ ነገሮች አሉ። የግንቦት ልደታ ከንፍሮ ቅቀላውና ቂጣ ጋገራውን በላይ እርድ ይከናወንበታል። ምግብ መጠጡ በሽ ነው። መብላት መጠጣት መልካም ሆኖ ሳለ ከዚህ ወጣ ያሉ ነገሮችም ይስተናግዳሉ። ለእርድ የሚውሉት የዶሮ፣ የበጉ፣ የፍየሉ አይነት በቀለም ይለያያል፣ እንደ አማኙ ይለያያል። የእነዚህ የእርድ እንስሳቶች ዋጋ በቀለማቸው ይለያያል። የሚያሳዝነው ነገር እንስሳን ከእንስሳነቱ፣ ምግብን ከምግብነቱ ወጣ ባለመልኩ ለባዕድ አምልኮ ማድረጋችን እንጂ። ቸር ይግጠመን ብሏል መቶ አለቃ ኦቤ ታሪኩ። ውድ መቶ አለቃ ኦቤ ታሪኩ የሰኔና ሰኞን ነገር ካነሱ አይቀር በዚህ በምዕራቡ ዓለም ደግሞ አርብና 13ኛው ቀን ሲገጣጠም መጥፎ ነገር ይከሰታል የሚል አፈ ታሪክ እንዳለን እንገረው። ለዚህ በምክንያትነት የሚጠቀሱ የተለያዩ ምሳሌዎች አሉ። ከነዚህ ዋነኛው ከመጽሐፍ ቅዱስ ጋር ይገናኛል። ይህም ኢየሱስ ክርስቶስ የተሰቀለበት ዕለት አርብ መሆኑ አንዱ ሲሆን፣ ሁለተኛው ደግሞ የመጨረሻው ራት በመባል የሚታወቀውና ኢየሱስ ክርስቶስ ከ12 ደቀ መዛሙርት ወይም ሐዋርያት ጋር በታደመበት ላይ 13ኛው ኢየሱስ ክርስቶስን አሳልፎ የሰጠው ደቀ መዝሙር ይሁዳ ስለነበር ነው ይባላል። ታዲያ በዚህ ሲወርድ ሲዋረድ በመጣ ታሪክ ስጋት አንዳንድ ሀገሮች እንደውም ህንጻቸው ወይም ሆቴሎቻቸው 13ኛ ፎቅ ቢኖራቸው እንኳን ሲጽፉ ከ12ኛ ክፍል ዘለው 14ኛ ጋር እንደሚሄዱ ይነገራል። ጥናቶች ግን በእርግጥ አርብና 13ኛው ቀን ሲገጣጠሙ መጥፎ ነገሮች መከሰታቸውን አላረጋገጡም፣ ወይም በእነዚህ አጋጣሚዎች የተለየ ወይም ብዙ አደጋዎች አልተመዘገቡም። ስለዚህ ምንም እንኳን መጪው ሰኔና ሰኞ ቢገጣጠሙ ይቆያሉን አስተያየት ሰጪ ደግሞ ምዕራብ ጎንደር ዞን መተማ ምርጫ ጣቢያ ያሉ ቦታዎች ላይ የምርጫ ማስፈጸም ስራ ላይ ተሰማርተው እንደነበር፣ ነገር ግን ክፍያ እንዳልተከፈላቸው በጠቅላላም 62 እንደሆኑ ይናገራሉ። ክፍያችንን እንዲፈጸምልን ድምፁንን ሲሉ ከምርጫ በፊት ጽፈውልን ነበር። ከምርጫው በኋላ ደግሞ የምርጫ ስራ አጠናቀናል፣ ነገር ግን 40% ክፍያ እስካሁን አልተከፈለንም፣ መፍትሄ እናገኝ ዘንድ እርዱን ብለዋል። ይኸው መልእክታችሁን አየር ላይ ያውለናል፣ የሚመለከተው አካል ጋር ደርሶ መፍትሄ ታገኛላችሁ ብለን ተስፋ እናደርጋለን። ለጊዜው ስሜ ቆይ ያሉን ሌላ ማስተያየት ሰጪ ከአማራ ክልል ነው ከምርጫ በፊት ይጻፉልን። በአማራ ክልል የትኛውን ቦታ የትራንስፖርት እንቅስቃሴን ለማወቅ የተሰጠውን አሳፋሪ መግለጫ ከፋኖ ስሰማ በአማራነቴ እጅግ በጣም አፈርኩኝ ይላሉ። ቀጥለውም ጸሐፊው ለመሆኑ የፋኖ አቋም ማንን ለመጉዳት ታስቦ ይሆን? የዚህ አይነቱን ህዝብን የሚያወካ አቋም መግለጫ ማውጣት ያሳፍራል ይላሉ። ይህ ነው በአማራ ክልል ውስጥ ያለው የህዝቡ ሮሮና ፈተና የሚሉት አስተያየት ሰጪ በፕሮፓጋንዳ የዘንድሮ ምርጫ በፍጹም ሊያስቀሩት አይችሉም ይላሉ። ቀጥለውም አሁን የሚታየው ዝርፊያና እገታ ላይ ለተሰማራ ሽፍታ ስያሜውን ፋኖ ብሎ መሰየም በነዛ በቀደም ጀግኖች መቀለድ ይመስለኛል። እንደ ዛሬው የአርሶ አደርን በሬ እያረዱ በልተው አይደለም፣ ራሳቸውን ለህዝብና ለባንዲራ ፍቅር ሲሉ አሳልፈው እየሰጡ ናቸው ይላሉ ጸሐፊው። ከጅማ ዞን ጌራ ወረዳ ዋንጃ ቀርሳ ከተማ እንደሚጽፉልን የገለጹልን አስተያየት ሰጪ ደግሞ ከዶክተር አብይ ትውልድ ስፍራ 18 ኪሎ ሜትር ርቀት አካባቢ ነው የምገኘው ይላሉ። ዋንጃ ቀርሳ ምርጫው በሰላም ተጠናቋል። የኛ ስራ የነበረው የመራጭነት ካርድን ማድረስ ብቻ ነው። ተቀብለው የሚመርጡት ግን ቀበሌው መድቦ ያስቀመጣቸው ናቸው።
ማንም ይመረጥ ማንም 5 ዓመት ስለጠበቅን ራሳችን ብንመርጥ ደስ ይለን ነበር። ይህ የሁሉም ቅሬታ ነው ይላሉ። ቀጥለውም እና በአጠቃላይ ህዝቡ እስክርቢቶ አልነካም፣ በመለስ ጊዜ እንኳን እዚህ ላይ ኤክስ አድርግ ይላሉ የሚል ወቀሳ ያቀርባሉ። ወቀሳው ግን በሌላ አካል አልተረጋገጠም። ኩሜላ የተባሉት አስተያየት ሰጪ ደግሞ ላለፉት 30 ዓመታት የዶይቼ ቬለ የዘውትር አድማጭ እንደሆኑ ይናገራሉ። እውነትን ፍለጋ የምትሄዱበት መንገድ አስደሳች ነው፣ በርቱ ብለዋል።